እየጠበቀ የኋላውን ግን የሚጠበቀው በሌላ ጓደኛው ነው። ፊት ለፊቱን ብቻ ነው ጎሽ የሚጠብቀው። ከኋላ ሊመጡበት ቢሞክሩ ጎሽ እስከሚዞር ድረስ ገና ይጠቃል። ስለዚህ ጎሽ እንዴት መሰለ የሚኖረው? ጎሽ የሚኖረው እንደዚህ ነው። ይሄኛውን ጀርባ ይሄኛው ይጠብቅለታል፣ የዚህኛውን ጀርባ ይሄኛው ይጠብቅለታል። እንዲህ ትኖራለህ። ባለፈው ሳምንት ህብረት ሲነጻ ትረስት ይዳብራል፣ መተማመን ትሰፋለች፣ አለልኝ ማለት ትጀምራለህ። በወንድሜ ይጠበቃለሁ ማለት ትጀምራለህ። የፊቱን አንተ ብታይም የኋላ ግን የሚያየው ወዳጅ ነው። የፊቴን ለኔ የኋላዬን ላንተ ትቼዋለሁ። ሰዎች ሲናገሩ የፊቴን ያለው የኋላዬን ጠብቀኝ። ከኋላ የሚጠብቅ ወዳጅ ነው። ስለዚህ ከዚህ ዘመን በኋላ የኋላችንን የሚጠብቀን ወዳጅ የማንሰጋበት፣ የማንሸክክበት፣ ምን ሊመታኝ ነው የማንልበት፣ ከኋላ ሰው ሊያጠቃኝ ነው የማንልበት ደንበኛ ቅጥር በወንድም ይሰራል። ኤፌሶን 6 ላይ ያለው ቃል በሙሉ የፊቱን ጋሻ የፊቱን ቅጥሩር ያስቀምጥና ከኋላው ግን ወንድምን ያስቀምጣል። ጸልዩልኝ፣ ለፊቴ ጋሻ ያለ ለፊቴ ቅጥር ያለ ጸልዩልኝ ይላል። ጎሽ የሚሉት ኃይለኛ እንስሳ አለ። 39ኛው ምዕራፍ ላይ ኢዮብ ሲናገርለት እንደዚህ ብሎ ተናገረ። ጎሽን ትተልመዋለህ፣ በጣም ጠንካራ ነው፣ አንገቱ ጠንካራ ነው፣ ጉልበታም ነው ይለውና ስለ ጎሽ ያወራል። ጎሽ ግን ሲኖር እንዴት መሰላችሁ የሚኖረው? ጎሽ የሚኖረው የፊቱን ብቻ እየጠበቀ ነው። ጎሽ ከባድ ነው። እዚህ ጋር ያለው ጉልበት ራሱ አቅሙ ከባድ። እንደፈለክ አቅም ቢኖርህ የፊትን እንጂ የኋላ መጠበቅ አችልም። ጎሽ የፊቱን እየጠበቀ የኋላውን ግን የሚጠበቀው በሌላ ጓደኛው ነው። ፊት ለፊቱን ብቻ ነው ጎሽ የሚጠብቀው። ከኋላ ሊመጡበት ቢሞክሩ ጎሽ እስከሚዞር ድረስ ገና ይጠቃል። ስለዚህ ጎሽ እንዴት መሰለ የሚኖረው? ጎሽ የሚኖረው እንደዚህ ነው። ይሄኛውን ጀርባ ይሄኛው ይጠብቅለታል፣ የዚህኛውን ጀርባ ይሄኛው ይጠብቅለታል። እንዲህ ትኖራለህ። የፈለገውን አቅም ቢኖር በወንድም ትጠበቃለህ። ለዚህ ነው መጽሐፍ ቅዱስ አንተ የወንድም ጠባቂ ነህ አለው። ህብረት ወደ መሪያም እንደሚለው አለህልኝ፣ እጠበቃለሁ በአንተ ሴኪዩርድ ነን የሚለው አያችሁ። የወንጌላዊ ጀርባ በአናሲሞስ፣ የአናሲሞስ ጀርባ በወንጌላዊ እንዲህ ተገጣጥሞ ጎሽ ይኖራል። እንዲህ ትኖራለህ። ከዚህ በኋላ በሌላው ትጠበቃለህ፣ በአንቺ እጠበቃለሁ፣ በአንቺ በኩል አልሰጋም። አጥሬ ጠንካራ ይሆናል። ህብረት ማለት ይሄ ነው። እንግዲህ ህብረት እንዲጠበቅ ሰው ሁሉ ድርሻውን ይወጣ ብለናል። በነህምያ ምዕራፍ 3 ላይ ሁሉ ሰው በአንጻሩ ያለውን ቤቱን ያድስ ነበር፣ ቅጥሩን ተገጣጠመ ይላል። ሁሉ በአንጻሩ ያለውን ያድስ ነበር፣ በዙሪያው ያለውን ያድስ ነበር። ቅጥሩ ተገጣጥሞ አለቀ። ለምን? ሁሉም የሚያድሰው የራሱን ያንጻሩን ሲገጣጠም ከዛን ጊዜ ሁሉ ከሰራው ያይሰራል። ህብረት እንደዛ ነው። እሺ እንደዚህ ሲሆን ብለናል ባለፈው፣ ተነጋገሩ፣ ተወቃቀሱ፣ ተገሳጸጹ፣ ተቆጡ፣ ቁጣችሁ ላይ ግን ፀሐይ አይወጣ። ስለዚህ ይሄ ከሆነ ምን ይጠፋል መሰላችሁ? የህብረት አቆሻሺ ቂም ይጠፋል። ሰው የሚነጋገር ከሆነ ና እፈልግሃለሁ የሚባባል ከሆነ ላውራ የሚል ከሆነ የምትመካከር ከሆነ ቂም ይጠፋል። ዛሬ የኢትዮጵያን ቤተክርስቲያን የበላ የሰውን ጸጋ የበላ የሰውን ህይወት የበላ ህብረት የበላ የቂም መንፈስ ከምድሪቷ ላይ ይጠረጋል። ቂም ማለት የቆየ የሰነበተ ያልተፈታ ጥላቻና ጠል ማለት ነው። ሲቆይ ነው ቂም የሚሆነው። ሰነበተ፣ የተያዝክበት፣ የታፈንክበት፣ ያላወራው ዲስከስ ያላደረክበት ነገር በሙሉ ቂም ይሆናል። መጽሐፍ ቅዱስ ቂምን ከመጠላላት በላይ ያወግዘዋል። ደንበኛ ህብረት እንዳይነጻ የሚያደርገው ቂም ስለሆነ ማለት ነው። ቂም እየቆየ ሲሄድ ቂም የቆየ የተበላሸ ሲሆን ፖይዝን ይሆናል፣ ይመረዛል። ሰው ቂም ውስጥ ገባ ማለት ፖይዝን ሆነ፣ ተመረዘ። ያንን ጠብህን፣ ያንን ንግግርህን፣ ያንን ጭቅጭቅን ካሰነበትከው፣ ካቆየኸው፣ ካልፈታኸው፣ ካፈንከው፣ ከያዝከው ማብሰልሰል ሲጀምር ኢሚዲየት የሚቀየረው ወደ ፖይዝን ነው፣ ወደ መርዛማነት መቀየር ይጀምራል። ይኸውላችሁ የፍሪጅ ውስጥ ያልገባ የቆየ ምግብና የቆየ ጥላቻ ይመረዛል። ቂም መርዝ ሲሆን ወዲያው ስትናገር ይጎዳል፣ ስትናገር ይሰብራል፣ ስታደርገው ይሰብራል። ለምሳሌ የተበላሸ ምግብ ስትበላ እንደምትመረዝ እንደሚያጦለውልህ ወደ ታች ወደ ላይ እንደሚል የተበላሸ ንግግር፣ የቂም ንግግር እንደዚህ የተመረዘ ነው። ይጎዳል፣ ይሰብራል። ለምሳሌ ቂም ሆኗል። ዛሬ ባረካችኋለሁ። የእናንተ ጭቅጭቅ አይቆይም። የትዳራችሁ ጭቅጭቅ አይሰነበትም። የህብረታችሁ ጭቅጭቅ አይቆይም። ኢሚዲየት ይፈታል። እኛ ሰፈር ቂም አይሰራም።
ለዚህ ነው መጽሐፍ ቅዱስ ሉቃስ 17 ቁጥር 3 እና 4 ለራሳችሁ ተጠንቀቁ፣ ወንድም ቢበድል ገስጸው፣ ቢጸጸት ይቅር በለው። በቀን 7 ጊዜ እንኳን ቢበድል በቀን 7 ጊዜ ተጸጸትኩ እያለ ወደ አንተ ቢመለስ ይቅር በለው። ለምንድን ነው የሚሆነው? ቂም እንዳየው፣ እንዳትመረስ፣ እንዳትበላሽ። ይቅርታ ለራስ ነው፣ ማድረግም መደረግም ለራስ ነው ብለዋል። ያለበለዚያ ትመረዛለህ ብለዋል። እንደተበላሸ ምግብ ነው የምትሆነው። ከዛ በኋላ የምትናገረው ይጎዳል፣ ይሰብራል። የበቀል ነው፣ የቂም ነው። ዛሬ መንፈስ ሰበርኩት። አንድ ሰው ነገር አይቆይበትም። ማቴዎስ 18:15 ወንድም ቢበድል ጥራው ገንዘብ አድርገው እና በለው። ጠርቶ የሚያናግር መንፈስ፣ የማያሰነብት መንፈስ፣ እፈልጋለሁ የሚል መንፈስ፣ ላወራ ነው የሚል መንፈስ። አላወራውም ግን ይሸበታለሁ። ራሱን የማይመርስ ንግግር የማይመርስ ፖይዝን የሚያደርግ አንድ ጄኔሬሽን ይነሳል። እኛ እኮ የተቀበልነው ቂም ራሱ ማለት ጄኔሬሽን የተቀበልነው ትርክት ቂም ማለት ነው። የኢትዮጵያ እኮ አንድ ፈውስ የሚያስፈልገው ይሄ ነው። አትመረዝም። ከዚህ በኋላ ታወራለህ፣ ባልንጀራ ና ትለዋለህ፣ ትነጋገራለህ። ይሄ መንፈስ ዛሬ ሰበርኩት። ይሄ ከሆነ ህብረት ንጹህ ነው በልና ለንጹሆች ሁሉ ንጹህ ነው። ለንጹሆች ሁሉ ንጹህ ነው ማለት ሁሉ ለንጹሆች ንጹህ ነው። ንጹሁን ንጹህ ማይሆን የለም በለው። በቃ አንተ ንጽህናን ጠብቅ፣ ሌላው ይነጻል በለው። አጠገብህ በቃ በህብረት በጓደኝነት በማንኛውም በጋብቻ በቸርች በማንኛውም ነገር አንተ ብቻ ንጹህ ሁን። ሌላው ምን ያደርጋል? ይነጻል። ለንጹሆች ንጹህ ሁን ማለት የምታረግበት ማድረጊያ ንጹህ ከሆነ ድርጊቱ ንጹህ ይሆናል። ማድረጊያ ሲነጻ ድርጊት ይነጻል። ሁለት ነገር አለ፣ ማድረጊያና ድርጊት። ምንም ነገር መንፈሳዊ ዓለም ላይ እግዚአብሔር ቶሎ ብሎ ድርጊት አይም ያደረክበትን ነው የሚያየው። ከዚህ በኋላ ወደ ላይ የሚያርግ የህብረት መስዋዕት፣ ንጹህ የሆነ የህብረት መስዋዕት ከዚህ ቤት ያርጋል። እግዚአብሔር እጅን ከማይበት በፊት ልብህን ነው የሚያየው። የልብ አምላክ እንዳትሳሳት። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 እግዚአብሔር ግን ሳሙኤልን ፊቱን የቁመቱን ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናኩት። ሰው እንዲያይ እግዚአብሔር አያይም። ያየኸውን አይደለም እግዚአብሔር የሚያየው፣ የማታየውን ነው የሚያየው። ሰው ሁሉ ፊት ሲያይ እግዚአብሔር ልብ ያያል። ፊት ለፊት ነው፣ ልብ ውስጥ ነው። እግዚአብሔር የሚያይልህ ያደረከውን አይደለም፣ ያደረክበትን። ዛሬ ልንገራችሁ፣ የምታረጉበት ተመዝኖ በእግዚአብሔር ፊት ያልፋል። እግዚአብሔር አለ ልብን፣ ሰው ፊትን ያያል። እግዚአብሔር የሚያየው ያደረክበትን፣ ሰው የሚያየው ድርጊትን። ስለዚህ እግዚአብሔር ሲያይ ማድረጊያን አይቶ ያጽድቅልህ። ማድረጊያን የሚመስል ብትሰጥ፣ ብትወድ፣ ብትከፍት፣ ብትዘጋ፣ ብታቅፍ፣ ብትገፋ፣ ምንም ብታረግ እግዚአብሔር የሚያየው የዘጋውን አይደለም የዘጋበትን። እግዚአብሔር የሚያየው መክፈትን አይደለም የከፈትክበትን። ማድረጊያ ንጹህ ስትሆን ዘግተህ ትወደዳለህ። ማድረጊያ ቆሻሻ ከሆነ ከፍተህ ትጠላለህ። ያደረክበትን የሳምክበት አይደለም የሚታይልህ። በእግዚአብሔር ዓለም መዝጋት፣ መክፋት፣ መሳም፣ መጥላት ምናምን አይደለም። በእግዚአብሔር ዓለም የሚታይ ያደረክበት ምንድን ነው? ማድረጊያ ምንድን ነው? ሰጥተህ አይደለም ዘግተህ ትወደዳለህ። ሰልዬ ብለህ አይደለም ገስጸህ ትወደዳለህ። ያደረክበት አቅፈህ ግን ትጠላለህ። ለምን? ማድረጊያ ይመዘናል። እግዚአብሔር ምንም ነገር ስታደርጉ በህብረት መካከል ማድረጊያችሁን ንጹህ ያርግላችሁ፣ ማድረጊያችሁን ይቀድሰው። የምታደርገውን የሚያቆሽሸው ያደረክበት ነው። ፍቅር ድርጊት አይደለም፣ ማድረጊያ ነው። ፍቅር ድርጊቱ አይደለም ፍቅር የሚያሰኘው፣ ማድረጊያው ፖይንት ነው ፍቅር የሚያሰኘው። በንጹህ በፍቅር ያላደረከው ነገር የፈለከውን ብታደርግ ፍቅር አይደለም። ህብረታችሁ እንዲነጻ፣ ትዳራችሁ እንዲነጻ፣ ጓደኝነታችሁ እንዲነጻ፣ በቤተ ክርስቲያን ያላችሁ ምልልስ እንዲነጻ መዝለላችሁን ብቻ ሳይሆን መዝለያችሁን አስተውሉ። ማምለካችሁን ብቻ ማምለካችሁን አስተውሉ። ማገልገላችሁን ብቻ ሳይሆን ማገልገያችሁን አስተውሉ። ምን ነው አለ እግዚአብሔር፣ ይሄን ቤት ብዘጋው አለ እንደመጣና መስዋዕታችሁ አለ የውሻ አንገት እንደሚሰብር ሆኖብኛል። እየሰው እኮ ነው። እግዚአብሔር ንጹህ መስዋዕት ካንተ ይቀበላል። ለምሳሌ እግዚአብሔር ስለሚያነጻ አንደኛ ቆሮንቶስ ምዕራፍ 13 ቁጥር ከ1 እስከ 3 በሰዎችና በመላእክ ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ነሐስ ወይንም እንደሚንሸዋሸው ጸናጽል ሆኛለሁ። አሁን የሰውዬ በምን እየተናገረ ነው? በመላእክት ልሳን። ትንቢት ቢኖረኝ፣ ምስጢር ቢኖረኝ፣ ዕውቀትን ሁሉ ባቅ፣ ተራሮች
ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ሰውየው አድርጓል። የተሳሳተው ግን ምንድነው? ማድረጊያው። ተራራ ብትነቅል ማድረጊያ ውሸት ከሆነ ማድረጊያ ጥላቻ ከሆነ አይቆጠርልህም። እግዚአብሔር ማድረጊያችሁን ይፈውሳው። ማድረጊያን ይፈውሳው። ዝቅ ያልክበትን ይፈውሳው። ትሁት የሆንክበትን ይፈውሳው። ያገለገልክበትን ይፈውሳው እግዚአብሔር። ዛሬ ከማይቆጠርለት ህይወት ትወጣና ወደሚቆጠር ህይወት ትገባለህ። ከንቱ ያልሆነ አገልግሎት ታገለግላለህ። ከንቱ ያልሆነ ህብረት ታደርጋለህ። ህብረት የሚነጻው በዚህ ብቻ ነው። ውስጥ ሲነጻ ለንጹዎች ሁሉ ንጹህ ነው። በሩን ዘግተህበት ይወዳል። የዘጋበት ለምንድን ነው? ለፍቅር። አንድ ታሪክ ልነግራችሁ እዚህ ካፈልጋለሁ። እውነተኛ ታሪክ ነው የምነግራችሁ። ወጣት ልጅ ያላት አንድ ሴት እናት፣ ቆንጆ እናት፣ ደስ የምትል እናት፣ የተባረከች እናት፣ ልጇ ከቸርች ጠፋችባት ማለት በቃ ማምለክ አቆመች። ዓለማዊ ልጅ ወደደች እና ልጇ ዓለማዊ ልጅ ወዳ ወዲያና ወዲህ ገባ ወጣ በምትልበት ጊዜ አንድ ቀን ግን ጠዋት ወደ መስሪያ ቤቷ ስትሄድ የሆነ መንፈስ ታወቃትና በሩን ዘግታባት ሄደች። ልጅቷ ከውስጡና ስልክ ይዛ ያንን የምትወደውን ልጅ እየጠራች እናቴ ዘግታብኝ ሄደች፣ ካንተ ጋር እንደሆን ስለማትፈልግ ነው ይሄን የምታደርግብኝ ብላ በጣም እየጮች እናቷን እየተቀየመች ያ ወንድ ያ ሰው መጣና በሩን ሰብሮ አስወጣት እና ወደ ውጭ መሄድ ጀመሩ። ሲሄዱ መኪናው ተገለበጠ። ወገቧ ተሰበረ። ወገቧ ከተሰበረበት መኝታዋውና ለካ እናቴ የዘጋችብኝ ስለምትወደኝ ነው አለች። አንዳንድ ጊዜ ሲዘጉብህ ወደው ነው። አካን መንበል እየጠሉ ከሚከፍቱልህ እየወደዱ ይዝጉብህ። ፍቅር ድርጊቱ አይደለም ማድረጊያው። ተራራ ብትነቅ ፍሌቨር እየጨመርክ ሜሮን ይይይ ብትል ሰው እንደሱ አይደለም የሚወደው። ሸንጋ አይደለም የሚወደው። እየጠፋም እየወደምክም የሚያባብልህ የማይናገርህ ነው አይደለም የምትወደው። የሚዘጉብተው የሚልህ አይሆንም የሚልህ አይወድም። አሁን በዚህ ዘመን ይሄን መስበክ እኮ በጣም አስቸጋሪ ስብከት። በዚህ ዘመን ታው መባል ልክ አይደለም መባል። አረ በዚህ መንገድ አትሂድ፣ ተው አገልግል፣ ተው የነገር ልክ ተጠላ። በምን መንፈስ ነው የተባልኩት? ለምን ተዘጋብኝ? ለምንድን ነው የተከለከልኩት? የሚለው ሞቲቭ ስታይ ፍቅር ይገባል። ተራራ ብነቅል በመላእክት ልሳን ብናገር እግዚአብሔር ጋር ያ ጽናጽል ገብቶ ጩኸት ገብቶ ይረብሸዋል። ምንድን ይሄ ኳኳታ ይላል። ትርጉም የሌለው ኳኳታ፣ ፍቅር የሌለው ህይወትን አንዴ ላሳይ። ይተጫወት ያው የሚሽዋሹ ጽናጽል የሚንጫጫ ጽናጽል አለ። ምን እንበል? ትርጉም አለ። ሴንስ አድርጋችኋል፣ ተረድታችኋል። የሆነ መዝሙር አለ፣ የሆነ የተረዳችሁት ነገር አለ። ከዚህ ዘመን በኋላ እግዚአብሔር ጋር ትርጉም ያለው ነገር ያደርጋል። የሚንሸዋሸው ጽናጽል አትሆንም። የሚንጫጫ ዕቃ አትሆንም። ጫጫጫጫጫ ያለ አገልግሎት አታገለግልም። ሰማለሁ በላንድ እደመጣለሁ በላንድ። ለምን? ማድረጌ ንጹህ ነው። ድሆችን ለመገብ ያለኝን ሁሉ ባካፍል ያለውን ሁሉ አካፈለ። ደግሞ ሰውየው ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅምም። ምን አረገ? ሰው ስጋውን አቃጥሎ ለድሆች ሰጥቶ መግቦ አካፍሎ ፍቅር ግን ከሌለኝ ከንቱ ነኝ። የሰውየው ድርጊቱ አይደለም የተበላሸው፣ ማድረጊያው ልቡ ወልቋል። አይታያችሁም? ማት ኪሳራ አይታያችሁም? ማት ዘመን ያበላሸ ትውልድ ምን ሊሆንልህ የሚል ትውልድ ምንም አትሆንለት። ምንም አልናፈቀውም እግዚአብሔር። ማድረጊያን ቀድሰው፣ ማድረጊያን ንጹህ አድርገው፣ ማድረጊያን እግዚአብሔር በሚያይበት ስታትስ ላይ ያስቀምጠው። ማድረጊያን ንጹህ አድርገው ያን ጊዜ እግዚአብሔር ምንም አድርገው ይቀበልሃል። ይቀጥላል። ሶስተኛው ሰውዬ ትንቢት ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። የመጀመሪያው ትርጉም የሌለው፣ ሁለተኛው ከንቱነት፣ ሶስተኛው ምንም አይጠቅመኝም። ፍቅር ማድረጊያ ነው፣ ድርጊት አይደለም። ድርጊት ነው እንጂ ልትለኝ ነው አይደል? ድርጊት ከሆነ ሉቃስ 22 ቁጥር 47 ገና ሲናገር ሰዎች መጡ። 12ቱም አንዱ ይሁዳ የሚባለው ይቀድማቸው ነበር። ኢየሱስን ሊስመው ቀረበ። አሁን መሳም ፍቅር ነው ኮንቴክስቱ። መሳም ፍቅር ነው። በእኛ
አይደል እንዴ? ድርጊቱ መሳም ምንድነው? ፍቅር ነው። አሁን ሊሰማው ቀረበ። ኢየሱስ ግን ይሁዳ ሆይ በመሳም የሰው ልጅ አሳልፈ ትሰጣለህን? ለካ ፍቅር መሳም አይደለም ማድረጊያው ነው። ለካ ለይሁዳ ሲስም ለሰው ምን ይመስላል? ፍቅር ድርጊቱ ያምራል። እየሳመው ነው፣ አራቅፎ ሳመው ይላል። ኢየሱስ ግን ሲያው ማድረጊያው ግን ለካ መካጃ ነው። ከዚህ በኋላ ንጹህ ስለምትሆኑ ሁሉ ንጹህ ይሆናል። ከዚህ በኋላ ነገራችን ሁሉ ይነጻል። ለምንድን ነው የሚነጻው? ስለነጻን። ሞቲቫችን ማድረጊያችን ንጹህ ስለሆነ። ከብሉይ ኪዳን ደግሞ አንድ ሰው እንመልከት። አንደኛ ሳሙኤል ምዕራፍ 18 ቁጥር 20 የሳኦል ልጅ ሜልኮል ዳዊትን ወደደችው። ይህም ወሬ ለሳኦል ደረሰለት፣ ነገሩን ደስ አሰኝ። አሁን አንተ ምንድነው ይመስልህ? ሊድር አይደለ? ሊሞሽር አይደለ ይመስልህ ድርጊቱ? ሳኦል ምን ሆነ? ደስ ተሰኘ። ምን አይነት አባት ነው? እንዴት ደስ አለው በልጁ ሰርክ ልትል ነው አንተ የሚታየው ድርጊት ነው። ሳኦልም ወጥመድ ትሆነው ዘንድ የፍልስጤማውያንን እጅ በእርሱ ላይ ትሆን ዘንድ በዳዊት ላይ የፍልስጤም እጅ ትሆን ዘንድ እርሷን እድርለታለሁ አለ። ሳኦልም ዳዊትን ዛሬ ሁለተኛ አማች ትሆነኛለህ አለው። ሳኦልም ባሪያዎቹን እነሆ ንጉሥ እጅግ ወዶሃል፣ ባሪያዎቹም ሁሉ ወደውሃል። አሁንም ለንጉሥ አማች ሁን ብላችሁ በስውር ለዳዊት ንገሩት ብሎ አዘዛል። ምን እላለሁ ዛሬ? ይፍረስ፣ ከምድሬ ላይ ይፍረስ። ለካ የሚድርለት ለወጥመድ እንጂ ዳዊትን ሊገልበት እንጂ ዳዊትን ወዷል። ከእንደዚህ አይነት ከንቱ መስዋዕት ያድናችኋል። ዘመናችሁ ይድናል። እግዚአብሔር ማድረጊያችሁን ይቀድሰው። እግዚአብሔር በዚህ ምድር ላይ ንጹህ ፍቅር ያምጣ። ፍቅር ማድረጊያ ነው። ማዕት ቃል በዚህ መሰረት ልጠቅስል ይችላል። እባካችሁ እግዚአብሔር የሚያይላችሁን ዕጣን አጭሱ። የሚቆጥርላችሁን ነገር አድርጉ። በትዳራችሁ፣ በቤታችሁ፣ በኑሯችሁ፣ በቤተ ክርስቲያን፣ በጓደኛ መካከል፣ በህብረት መካከል፣ በመስሪያ ቤት መካከል ስትመላለሱ እባካችሁ ልጆች ምንም ነገር ማድረጊያችሁን ቀድሱት። በንጹህ መንገድ የዘጋው ይሻላል በቆሻሻ መንፈስ ከምትከፍተው። በንጹህ መንገድ የተኮሳተርከው ይሻላል በቆሻሻ ልብ ከምትስቀው። ሸንጋይ መንፈስ ከምትል ቅር ብሎኛል። አቤት ይሄ መስዋዕት! ሰው ግን አሁን የሚወደው የምትልለት ዘመኑን ነው የምነግርህ። ይሄ ውሸት ከሆነ ውሸት ነው በለኝ። ይሄ ዘመን ይሄ ነው። ድብን ብለህ ገደል ግባ ከፈለክ። እየሳቀ ይሸኛል። ገባስ ገባ ምን አገባኝ? ለምን እናገረዋለሁ? ይግባ እያያሄደ ተመለስ ገደለው ልክ አይደለም ካለስ በዚህ ምክንያት ሰው ይሄን ስለማይወድ ሁሉ ቦታ ንጹህ ሁኑ። ፓወር ታገኛላችሁ። ንጹህ ሰው ኃይሉን እየጨመረ ይሄዳል። ንጹህነት ፓወር ነው፣ ኃይል ነው፣ አቅም ነው። ለተወሰነ ጊዜ ያስጠቃ ይመስላል፣ ወደ ኋላ ያስቀረ ይመስላል። ነገር ግን ትገዛለህ። ዳዊት አሁን እዚህ ጋር እሱ ንጹህ ነው። ባሪያዎቹም ሁሉ ወደውሃል። አሁንም ለንጉሥ አማች ሁን ብላችሁ በስውር ለዳዊት ንገሩት ብሎ አዘዛቸው። የሳኦልም ባሪያዎች ይህንን ቃል በዳዊት ጆሮ ተናገሩ። ዳዊትም እኔ ድሃ የተጠቃው ሰው ስሆን ለንጉሥ አማች እሆን ዘንድ ለእናንተ ትንሽ ነገር ይመስላችኋልን? አላቸው። እቺ ንጽህናው ዳዊትን አስመለጠችው። ለንጹሆች ሁሉ ንጹህን ወጥመድ አያገኘም። እቺን ከልጅነት ተመረ ብታድግ ኑሮ ንጹህ ስፕሪት፣ ንጹህ መንፈስ፣ ታዛዥ ሰው፣ ተመለስ የሚልን የምትወድ ነው የምትሆነው። በምን ሞቲቭ እንደተነገረ የምትመዝን፣ ለማን እንደተነገረ የምትመዝን ነው የምትሆነው። የሳቀልህ ሁሉ ወዳጅ አይመስልህ። የሳቀ የቆፈረልን ሁሉ አይደለም። ፍሌ በደ ካልጨመሩልህ ደስ የማይል ሰው አትወድም። ስለዚህ ንጹህ ሰው ያመልጣል። ንጹህ ሰው ፓወር አለው። ንጹህ ሰው የደረጀ ነው። ለንጹህ ሰው ሁሉ ንጹህ ነው። ዘመኔን ሁሉ ንጹህ ሆንና ቆሻሻን አሸንፋለሁ። ዳዊት ንግስና አልቀረበት፣ ሚልኮል አልቀረችበት፣ ነግሶ የጨረሰው ለምን? ንጹህ ነው። እኔ ትንሽ ነኝ እኮ ይላል። እኔ ትንሽ ነኝ እንዴት አሰቡኝ ይላል። ያኛው እኮ ወጥመድ ሰርቶ ነው። ዘንድሮ የክፎች ኳልኩሌሽን ይፈርሳል። በክፎች ምክር ውስጥ አትገባ። ወጥመድ ተሰበረ፣ አንተም ታመልጣለህ። በምን እንደምታመልጠው? በንጽህና። ዘመናችሁን በንጽህና እንድትጨርሱ እግዚአብሔር ይርዳችሁ።